የምንናገረው እንዲከብር የምንጽፈው እንዲሰምር የሚያደርግና ሌሎችም ወደ 8 የሚደርሱ ጥቅሞችን ያሉትን የመዝሙረ ዳዊት ክፍል ይዤላችሁ መጣሁ። በዚህ ቪዲዮ 5ቱን የማሳያችሁ የማስረዳችሁ ይሆናል። ቀሪዎቹን ደግሞ ወደ 4 የሚደርሱትን ማታ በቀጥታ ስርጭት ከ3 ሰዓት በኋላ ወደ እናንተ ማደርስላችሁ ሲሆን አሁን 5ቱን በዚህ ቪዲዮ እንድትረዱ በትህትና እየጠየቁ ማታ 3 ሰዓት ላይ በቀጥታ ስርጭት ገብተን የምንማማር መሆኑንም ከወዲህ ቀጠሮ ማስያዝ ፈልጋለሁኝ። ይህ የመዝሙረ ዳዊት ክፍል መዝሙር 44 ነው። መዝሙር 44 እልፍ አእላፋት ይህን ያክል የማይባሉ ጥቅሞች ሲኖሩት ነገር ግን ለኛ አቅምና ለኛ ችሎታ እነዚህን የሚከተሉትን ወደ እናንተ አደርስላችኋለሁ። አንደኛ የምንጽፈው እንዲሰምር የምንናገረው እንዲከብር ያደርጋል። ይሄም ከመቀለ መጽሐፍ ይዘጠበጠበ ይጽህፍ ልሳኔ ብሎ ለአንደበት ይናገራል። በዚህ ውስጥ እንደ ጸሐፊው ሆኖ ጸሐፊ ሲጽፍ ጣል 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 እያረገ እንደሚሄድ እንዲሰምርለት እንዲሁም ደግሞ ንግግሬ ደግሞ እንዲሁ የሰመረ ይሆን ዘንድ እያለ ከመቀለ መጽሐፍ ይዘጠበጠበ ይጽህፍ ልሳኔ ብሎ ይናገረዋል ማለት ነው። እዚህ ላይ እንዴት ካላችሁኝ ጸሐፊ መንፈስ ቅዱስ ይሆናል። በእኛ ድሮ የሚጽፍ በእኛ ድሮ የሚናገር መንፈስ ቅዱስ ይሆናል። መንፈስ ቅዱስ ያደረበት ሰው የሚናገረው ነገር የተለመደ እንኳን ቢሆን ቆም ያደርጋል። የተለመደ ነገር እንኳን ቢሆን የሚናገረው ባለበት ጸጥ አድርጎ ያስቆያል። ሰዎች ትኩረት እንዲያደርጉ ያደርጋል። በሱ ላይ ያደረው መንፈስ ቅዱስ ሰዎችን ባሉበት ከመረበሽ ከመናጋት ከመናገር ጥሎ ከመሄድ ይልቅ ባሉበት ቆም ብለው ወደ ውስጣቸው እንዲያስቡ ወደ ውስጣቸው እንዲመለከቱ የማድረግ ኃይል የማድረግ አቅም ስላለው ነው መንፈስ ቅዱስ። ብንጽፍም የሚያሰምርልን ብንናገርም ንግግራችንን የሚያከብርልን ብንናገር የሚያከብርልን ብንጽፍ የምንጽፈውን ነገር የሚያሰምርልን የሚያከብርልን መንፈስ ቅዱስ ስለሆነ ነው። ጸሐፊውን መንፈስ ቅዱስ አደረገ። ብዕርን አንደበት አድርጎ ሰሌዳን ልቡና አድርጎ ቀለምን ደግሞ እንደ ሚስጥር ቆጠረና እነዚህን አያይዞ እነዚህን አዋህዶ ተናገረ። ስለዚህ ማንኛውም ሰው የሚጽፈው እንዲሰምርለት ድርሰት ያሰበ የሆነ ጽሁፍ መንፈሳዊ ጽሁፍም ይሆናል፣ ማህበራዊ የሆነ ጽሁፍም ሊሆን ይችላል። የትኛውም ለሰው ይጠቅማል ብሎ ያሰበውን ነገር ጽፎ መልቀቅ ለሰዎች ማድረስ የሚፈልግ ሰው ይህንን ከሁሉ በፊት ይህንን ጸሎት ቢጸልይ በሌላው ቀርቶ እንኳን በሳምንት አንድ ጊዜ እንኳን ጸልዮ ወደ እግዚአብሔር ለምኖ የሚጽፈውን ቢጽፍ ወይም የሚናገረውን ቢናገር አንደበተ ርቱዕ ንግግሩ የሚከበር ንግግሩ መንፈስ ቅዱስ ያደረበት እንዲሆን ያደርገዋል። እንዲሁም ደግሞ ጽሁፉንም ቢጽፍ ጽሁፉ ተወዳጅ ሆነ መንፈስ ቅዱስ ያደረበት ጽሁፍ ሰዎች አንብበው የማይሰለቹት እያነበቡት እየወደዱት የሚሄዱ ጽሁፍ ይሆንለታል። ዝም ብሎ እንዲያገኘ ጽፎ ሰው ዘሎት የሚሄድ ጽሁፍ አይሆንበትም ማለት ነው። ስለዚህ አንደኛውና የመጀመሪያው የዚህ የመዝሙረ ዳዊት ጥቅም ይሄ ነው። ሁለተኛ ለእግዚአብሔር መባ ለመስጠት የሚያገለግል የመዝሙረ ዳዊት ክፍል ነው። ለመስጠት የሚያገለግል ሲል ማንኛውም ሰው መባውን ከመስጠቱ ስጦታውን አድራጎቱን ስለቱን ለእግዚአብሔር ከመስጠቱ በፊት ባለፈው ስለታችን እንዲሰምር የምንጸልየው ብለን እንደነበረ በዚህ ደግሞ ስጦታችንን ለእግዚአብሔር ከማቅረባችን በፊት መባችንን ለእግዚአብሔር ከመስጠታችን በፊት ይህንን መዝሙር እንዘምረዋለን ማለት ነው። በዚህም ምን ይላል? ጎሳ ልበ የቃለ ሰናይ ዋና አይዲ ግብሬ ለንጉስ ይላል። ለንጉስ ለሰማይና ለምድር ንጉስ ለእግዚአብሔር ግብሬን አቀርባለሁ። ግብሬን የሚጠበቅብኝን መስጠት ያለብኝን አድራጎቴን አደርጋለሁ እሰጣለሁ ብሎ ይናገራል። ለንጉስ ግብሬን አስገባለሁ ወይም ስለቴን እሰጣለሁ ይላል። ማንኛውም ሰው ተስሎ ጥላ፣ ዕጣን፣ ጧፍ፣ ዘቢብ የትኛውንም ነገር ሊሳል ይችላል ወይም ደግሞ ለሰዎችም ሊሳል ይችላል። ይህንን ስለቱን እግዚአብሔር እንዲቀበልለት እግዚአብሔር እንዲያሰምርለት የምስጋና ስርዓት ሊሆን ይችላል የሚያረጋው ወይም የምስጋና ስጦታ ሊሆን ይችላል። እግዚአብሔር የምስጋና ስጦታውን እንዲቀበልለት የምስጋና ስጦታውን በአምላክነቱ በቸርነቱ በረድኤቱ በፍቅሩ ምንም እንኳን ብታንስ ምንም እንኳን ከፍ ያለች ነገር ባትሆንም እሱ በቸርነቱ ቸርነቱን ጨምሮ እንዲቀበልለትና እንዲያፈቅርለት እንዲወድለት ይህንን የመዝሙረ ዳዊት ክፍል ይጸልየዋል ወይም እንዲጸልየው ይመከራል ማለት ነው። ሁለተኛው ይሄ ነው። ሶስተኛው ስርየተ ኃጢአትና ገቢረ ተአምራት ከእግዚአብሔር እንዲደረግልን ስንፈልግ የምንጸልየው የመዝሙረ ዳዊት ክፍል ነው። ምን አልኳችሁ? ስርየተ ኃጢአትና ገቢረ ተአምራት እንዲበዛልን የምንጸልየው የመዝሙረ ዳዊት ክፍል ነው። ተከኦ ሞገስም ከናፍሪከ ብሎ ነው የሚጀምረው። ተከኦ ሞገስም ከናፍሪከ ብሎ ይጀምርና ስርየተ ኃጢአት ገቢረ ተአምራት ካንተ ዘንድ ነው ወይም ስርየተ ኃጢአትንና ገቢረ ተአምራትን የምታደርግ አንተ ነህ። ስርየተ ኃጢአት ገቢረ ተአምራት አድርገህ ሰዎችን ካሉበት የምታወጣ ወይም
ለሰዎች ተአምራትን የምታደርግ ለሰዎች ደግነትን ቅንነትን የምታደርግ ይወጣሉ የማይሉት እንዲወጡ ያልፋሉ የማይባሉት እንዲያልፉ ይጠፋሉ የሚባሉት እንዲኖሩ ያልቃሉ የተባሉት እንዲበረክቱ ተአምር የምታደርግ በህይወታችን ውስጥ እንሞታለን ስንል የእድሜ በረከት ጨምረህ እድሜያችንን የምታረዝም አንተ ነህ። በቤታችን በረከታችን እንዲያልቅ የምታረግ አሁን አለቀብን አሁን ጨረስን ብለን ስናስብ ያንን አለቀብን ጨረስን ያልነው ነገር በርክቶ አጥግቦን ለነፍስ ለስጋችን እንዲበዛ እንኳን ለኛ ቀርቶ ለሰዎች እንዲትረፈረፍ ማድረግ የምትችል አንተ ነህ ብሎ በማመስገን ይሄን በመጸለይ የቤታችንን በረከት ማብዛት እንደሚቻለን መጽሐፍ ይናገረናል ማለት ነው። በተለይ የመጽሐፍ አንድምታው የመዝሙረ ዳዊት አንድምታ ይሄን ይነግረናል ማለት ነው። ተከኦ ሞገስም ከናፍሪከ በሚለው ማለት ነው። ሌላኛው በመዝመታችን ጊዜ እግዚአብሔር አብሮን እንዲዘምት የምናደርግበት የመዝሙረ ዳዊት ክፍል ነው ይሄ። በመዝመታችን ጊዜ እግዚአብሔር አብሮን እንዲዘምት እንደውም ቃላቶቹ ራሱ ምን ይላሉ መሰላችሁ? አርተ ተሰራ ወንገስ ይላል። ቅንት ሰይፈከ ኃያል ውስተ ሐቆከ ይላል። ተነስ ከኛ ጋር ቅረብ፣ ከኛ ጋር ተጓዝ፣ ከኛ ጋር ገስግስ፣ ከኛ ጋር ታጠቅና ከኛ ጋር ዝመት፣ ወገብህን ታጠቅ። አሁን የሰው ልጅ መንፈሳዊ ጠላት አለበት፣ ስጋዊ ጠላት አለበት። መንፈሳዊ ጠላቱን ድል ሲያረግ ማንን ማረግ አለበት? እግዚአብሔርን። ምንም ቅንት ሰይፈከ ኃያል ውስተ ሐቆከ ይለዋል። ቅንት ሰይፈከ ኃያል ውስተ ሐቆከ ታጠቅ፣ ወገብህን ታጠቅና ኃያል ሆይ ተነስ እርዳኝ አግዘኝ ይለዋል። መንፈሳዊ ጠላትን በዚህ ድል ያደርገዋል፣ በዚህ ቃል ይመታዋል። ወይም እግዚአብሔርን ይህን ቃል ጸልዮ በለመነው ጊዜ እግዚአብሔር ወደሱ ስለሚቀርበው ምን ያደርጋል? በእግዚአብሔር ኃይል ይህንን ጠላቱን ድል ያደርገዋል። አብረኸኝ ዝመት ነው። ቅዱስ ዳዊት ስንት ጠላት ድል እንዲያደረገ ታውቃላችሁ? አባቶቻችንም ደግሞ የውጭ ጠላት የውስጥ ጠላት ብዙ ጠላቶችን ድል አድርገው ቤተክርስቲያንን ሀገርን አስከብረው የቆዩን እግዚአብሔር አብሯቸው ስለዘመተ ነው። እንዲሁም ደግሞ በየገዳም ያሉት መነኮሳቱ ገዳማውያኑ አባቶቻችን እናቶቻችን ሁሉ ዲያብሎስን ድል አድርገው የራሳቸውን የነፍስ በረከት አትርፈው ለኛ ለሀገራቸው ለወገናቸው ሁሉ እንዲበቁ እንዲበዙ ያደረጋቸው ኃያልነትን እንዲቆናጠጡና በኃያልነት እግዚአብሔር ጋር ህብረት ፈጥረው እንዲኖሩ ለኛም ዛሬ ላለነው ሁሉ እንዲደርሱልን ያደረጋቸው እግዚአብሔር አብሮ ስለዘመተ ነው። እግዚአብሔር ለመንፈሳዊ ውጊያም ለሰባዊ ለዚህ በሰዎች አካባቢ ለሚመጣው ውጊያም እግዚአብሔር ከኛ ጋር ሆኖ ከተዋጋልን እኛ በፍጹም ድል የሚያደርገን የለም። ድል የሚያደርገንም እንደሌለ ሲያስረዳ ምን ይላል? ቅንት ሰይፈከ ኃያል ውስተ ሐቆከ፣ ምክንያቱም አንተ እኔ ጋር ከነገስክ የሚያሸንፈኝ የለምና። አየው ባለፈው በነበሩት መዝሙሮቻችን ብሸሽ መጠጊያዬ መከታዬ ጋሻዬ ነህ ወይም ብዋጋ ጦሬ ነህ ብሸሽ መሸሸጊያዬ ነህ እያሉ ሲያነሱት የነበረው ለዛ ነው። እና እግዚአብሔር በየትኛው መንፈሳዊ ውጊያ ሊሆን ይችላል ወይም ደግሞ ሰባዊ ውጊያዎች የስጋ ውጊያዎች ሊሆኑ ይችላሉ። እነዚህ የስጋ ውጊያዎችና መንፈሳዊ ውጊያዎች ድል ማድረግ እንድንችልና እንድናሸንፍ የግድ ምን መሆን አለበት? እግዚአብሔር ከኛ ጋር መዝመት አለበት። እግዚአብሔር ከኛ ጋር መዝመት አለበት። የእግዚአብሔር ዘመቻ የነፍስ የስጋ ድልና በረከት የሚገኝበት ስለሆነ ነው። ያን ነው። አምስተኛው አህዛብ ለኛ እንዲገዙልን ለገሪራ አህዛብ ለኛ እንዲገዙልን ወይም ደግሞ በፍርሃት አሁን በጣም የሚፎክሩ በጣም የሚዝቱ ቤተክርስቲያንን ካላጠፋናት ህዝብን ካላስጨነቅ ነው ሃይማኖታቸውን ካላጠፋ ነው ብለው ብዙ የሚዝቱና ብዙ የሚናገሩ ሰዎች አሉ። በጣም በብዙ የሚናገሩ ሰዎች አሉ። እነዚህ ሰዎች ያንን አቅም ለምን አያረጉትም? ያንን ቅዳቸውን ለምን አይተገብሩትም? አቅም ካላቸው ያንን ድርጊት ለምን አያደርጉትም? በብዙ ዘመናት በብዙ ጊዜያት ብዙ ጥፋት ታውጆ እነዛ ጥፋቶች ከሽፈዋል። እንደ ዓለም ብታዩ ማለት ነው። በዓለም ደረጃ እንኳን ብታዩ ለምን እነዛ ነገሮች ሳይሳኩ ቀሩ? በክርስቲያን ላይ የመፈራት ግርማን አሳደረ። ይሄ ደግሞ በጾም በጸሎት በንስሐ ትብብር የሚደረግ ነው። የሚጾምን የሚጸልይን ንስሐ የሚገባን የሚቆርብን ህዝብ አንድም እንዲጸልዩ የምታረግ የምትጸልይ የምታቆርብ የምታስተምር ንስሐን ለኛ የምትነግር የንስሐ ፍጻሜ የሚደረግባት ቤተክርስቲያንን ማን ሰው ደፍሮ እቅዱን ለመተግበር ሲል ይጣላታል። እስካሁን የቆየንበት ተአምር ይህ ነው። እስካሁን የቆየንበት ከዚህ በኋላ ደግሞ በጸሎት ታምነን እግዚአብሔርን ለምነን ከእግዚአብሔር ጋር ቁመን አሁንም ለገሪራ አህዛብ ወይም አህዛብ በፍርሃትና በመንቀጥቀጥ ሆነው ቤተክርስቲያንን እና
አባቶቻችንን እንዲያከብሩ ማድረግ የምንችልበት የመዝሙረ ዳዊት ክፍል ይሄ ነው። ለዛ ነው ለገሪራ አህዛብ ይወድቁ ታይቴከ ይላል። አህዛብ ሁሉ ከእግርህ በታች ይወድቃሉ። ከእግርህ በታች ኩርትም ብለው ይገዙልሃል። ከእግርህ በታች ላንተ አምላክነት ላንተ ገዥነት ካንተ በላይ ማን አለ? ካንተ ውጭ ማን አለ? አምላክስ አንተ ነህ፣ ፈጣሪስ አንተ ነህ ብለው አመፀኞች ሳይቀሩ ይገዙልሃል። አንድም ደግሞ በራሳቸው ጥበብና ዕውቀት የሚመሩ የእግዚአብሔርን ጥበብና ዕውቀት የሚንቁ እግዚአብሔር ያለምን ጥበብ ከንቱ አድርጓል እና ወይም አንተ ያለምን ጥበብ ከንቱ አድርገሃልና ላንተ ይገዙልሃል፣ ወደ አንተም ይወድቁልሃል። እኛም ደግሞ በአንተ ስም ላለን ይወድቁልናል፣ ይገዙልናል። ላንተ የሚገዙ ለኛ ይገዛሉ፣ ለኛ የሚገዙ ላንተ ይገዛሉ። እኛ በአንተ መንገድ የምንሄድ ከሆነ አንተ ደግሞ የኛን መንገድ የምታሰምር ከሆነ ብለን እግዚአብሔርን የምንለምንበት የመዝሙረ ዳዊት ክፍል ነው። ስለዚህ በዚህ ውስጥ ወደ 5 የሚደርሱ ጥቅሞቹን ተነጋግረናል። ቀሪ ያሉ 4 የሚደርሱ ጥቅሞች አሉት። 4ቱን ደግሞ ማታ በቀጥታ ስርጭት ወደ እናንተ የማደርስ ነው የሚሆነው። ማታ በሚኖረን የቀጥታ ስርጭት ዝግጅት እንገናኝ። ከ3 ሰዓት በኋላ 3 ሰዓት ተኩል ወይም 3 ሰዓት በኋላ እንገናኝ። እግዚአብሔር አምላክ እስካሁን ድረስ እንድንነጋገር ስለረዳን የአባቶቻችን አምላክ ክብርና ምስጋና ይግባው። ይህ የአባቶቻችን ጥበብ እንጂ ሌላ አይደለም። የአባቶቻችን አምላክ አይለየን። አሜን።